ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የሮዛ ዩቲዩብ ተመልካቾቼ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኔ ጋር ሁሉ መልካም ነው። ክብሩ ይስፋ ለእናትና ልጁ ክብሩ ይስፋ። እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? ሁሉ አማን? ህይወት እንዴት ነው? ስደትስ ህይወት እንዴት ነው? ሁሉ ሰላም ነው? ደህና ነኝ እግዚአብሔር ይመስገን። ሁላችሁም የማዳም ቅመሞት በመላው ዓለም ያላችሁ በስደት ያላችሁ በአገር ቤትም ያላችሁ እግዚአብሔር ይጠብቃችሁ፣ ክፉ አይንካችሁ፣ አለው ይባላችሁ፣ ከጎናችሁ የሰራችሁ ይባረክ። መግቢያዬንም መዝጊያዬንም በጸሎት ነው ማረገው። በጣም ወዳለሁ እኔ እንትንም ወዳለሁ፣ ሰው መመረቅም ወዳለሁ። ግን እኔ ጻድቃን ነው አይደለም ኃጢአተኛ ነኝ። ግን በቃ መመረቅና መመረቅ ወዳለሁ እግዚአብሔር። ግን አንዳንዴ ያሁኑ ዘበን ጭራሽ ምርቃት እርግማት ሆነልኝ ይላል አንዳንድ ሰው። እኔ ግን ምርቃት እርግማት አልሆነልኝም። ምርቃት በቃ የሆነ መንገዴን ሁሉ ነው ወርቅ ያደረገልኝ። ገባችኋ? መመረቅ በጣም ደስ ይላል። መመረቅ በጣም ደስ ይላል እና መመረቅ በጣም ደስ ይላል ውዶቼ። እና ተመረቁ ውዶች፣ ተመረቁ። እናቶችን እንደዚህ ባገኛችሁበትን በመንገድም በቃ 10 ብርም እንቺም ባሉ አታቋትም እኮ አሮጊት ናት። በቃ ሽማግሌም ስታዩ አባዬን እኮ መርቀኝ በሉ። ምርቃት በጣም አሪፍ ነው። እግዚአብሔርን መመረቅ በጣም አሪፍ ነው። እኔ ሱቅ ሰራ ነበረ። በጣም እንዲህ እናቶች ይመጣሉ። እናቶች ሲመጡ የኔ ቢጤዎች ማለት ነው ሲመጡ ሰጣቸውና በደንብ እንዲመርቁኝ ነው ማደርገው። በደንብ እንዲመርቁኝ እጄን ዘርግቻ አሜን 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 እላለሁ። የዘራሹ ይባረክ፣ የወለድሹ ይደግ። ይው የምርቃት አይነት በቃ ደስ ነው የሚለኝ። እንደውም እኔ ከእድሜው ከፍ ያለ ወደ እኔ ሱቅ ሲመጣ በጣም ደስ ይለኛል። እመቤቴን በጣም ደስ ይለኛል። ሰጥቼ በቃ እጄን ሰፍ አድርጌ ነው ለምርቃት የምጠብቀው። እና ተመረቁ የኔ ውዶች። እግዚአብሔር ምርቃት በጣም ጥሎ አይጥልም። አንቺ የተረከብሽ እግዚአብሔር ይቅጠፍሽ፣ ትል ደረጃ አትድረሺ ከማለት ልጄ ትል ደረጃ ድረሺ፣ ከፍ በይ፣ እድግ በይ፣ ትል ደረጃ ድረሺ፣ ሰው የደረሰበት ድረሺ፣ ሰው የሳመውን ሳሚ፣ ያሰብሽው ይሳካ፣ መጨረሻሽ ይመር። ስትጂ እንቅፋት አይንካሽ። እናቶች ሲመርቁ እንቅፋት አይንካሽ። በሰው ተወደጂ፣ የሰው መውደድ ይስጥሽ። በጣም ነው የሚመርቁት፣ ደስ ይላል። እና መመረቅ አሪፍ ነው። እኔም በጣም ነው ምርቃት የምወደው እንዳሮጊቶች። እና እግዚአብሔር አምላክ ከነሱ የተማርኩት ስለሆነ ከእናቶቼ የተማርኩት ለነገር ቢሆን ምርቃት ነው። እና እንደዛ ነው ውዶቼ። አሁን ለታ ምን ነበር ያልኳችሁ? አታልቅሱ ነው ያልኳችሁ። እና አታልቅሱ፣ የማዳም ቅመሞች አታልቅሱ፣ በሄዳችሁበት አታልቅሱ። ሁሌ አልቃሻ እንሁን ያልኳችሁ። ሁሌ አልቃሻ አትሁኑ ያልኳችሁ። ዛሬ ደግሞ ይዤላችሁ የመጣሁት በየቲክቶክ ላይ ሳንቲም እንትን ብር እየገዛችሁ ጊፍት ለምትሰጡ ብር እየገዛ ሰው ቁጭ ብሎ እናንተን ተጠቃሚ። አንቺ አፈር ድቤ ግጠሽ ያመጣሽውን ብር ማዳም ቤት ተሳቀሽ፣ አላርሚ ጭንቅላትሽ ላይ እየጮኸብሽ ተሰቃይተሽ አፈር ድቤ ግጠሽ። ነጋ አልነጋ መቼ ነው የምነሳው? ሰዓቱ ሄዶብኛል። ላይፍ ላይ ቁጭ ብለሽ እንኳን ቅዠት እኮ ነው የሚሆንብሽ። ሰዓት ሄዷል፣ ስንት ሰዓት እነሳለሁ፣ ሰዓት አረፍዳለሁ። ሰዓት ካረፈድን ታውቃላችሁ ስንት ነገር እንደሚጎልብን። ትምህርት ቤት ልጆች አይሄዱም ወይ ቁርስ የሚሰሩ አሉ፣ ቤተሰብን የሚሸኙ ትምህርት ቤት ልጆች የሚሸኙ ባልና ሚስት የሚሸኙ አሉ። አለሻ እንደዛ ስቃይሽን አይተሽ ሰርተሽ ባላንስ እየሞላሽ ቲክቶክ ላይ ጊፍት ለምትሰጪ ዊን ለየገዛሽ ጊፍት ለምትሰጪ የማዳም ቅመም ላንቺ ነው። እባክሽ ለሆነልሽ ብቻ ሁኚ፣ ላለቀሰልሽ ብቻ ሁኚ የኔ ወድ። የዋ አትሁኚ፣ ስማርት ሁኚ። እኛ እኮ ስማርቶች ነን።
ለኛ እኮ ማንም አያለቅስልንም። እነሱ ቁጭ ብለው ጌም ሲጫወቱ ከስር ከስር አበባው ልብ ቅርጹ ምኑ የምንሰጠው እኮ እኛ የማዳም ቅመሞች ነን። እስቲ አንቺ የኔ ውድ 50 ብር ሞልተሽ 50 ብር ሞልተሽ ሳንቲም ገዝተሽ ለዛ ለጌም ለሚጫወተው ከምትሰጪ 100 ብር አድርገሽ ለዛች ለሚስኪን እናትሽ ብር ብትልኪላት ለዛች ለሚስኪን እናትሽ ብር ብትልኪላት ተመረቅሻለች። ተክፉ መከራ ይጠብቅልኝ ልጄን ጥላ ከለላ ትሆንልኝ ልጄ ናችን እዚያ ደረጃ ያደረሰችኝ ልጄ ናት ትልሻለች። እኔ እናቴ ሁሌም ትባርቀኛለች። እኔ ለቤተሰቦቼ በጣም ነው የሆንኩት። ለቤተሰቦቼ በጣም ነው የሆንኩት። እኔ በጣም ህይወቴን በሙሉ ለቤተሰቦቼ የሆንኩት ልንገራችሁ። እግዚአብሔር እኔ ለቤተሰቦቼ ብዙ ነገር ሆኛለሁ። ደግሞ ገናም ሆንላቸዋለሁ እሆንላቸዋለሁ። ለቤተሰቦቼ የማረጋቸው ነገሮች ደግሞ አይቆጩኝም። እግዚአብሔር ምስክሬ ምንም ነገር አይቆጩኝም። ስለዚህ አንቺ እዛ እናትሽ እዛ ሳር ቤት ላይ እየተሰቃየች ደህና ቤት የለሽ የሰራሽው 10 ምናምን ዓመት አገርሽ ላይ ምንም ነገር የለሽ። ለራስሽን እስቲ ዞር ብለሽ አስቢ። ራስሽን ዞር ብለሽ አስቢ የኔ ፍቅር። ራስሽን ስትሆኚ ነው ማንም የሚወድሽ። መጀመሪያ ራስሽን መሆን አለብሽ። እኔ ይሄን ትምህርት የምሰጠው ለማዳም ቅመሞች ነው። አውሮፓ ያላችሁ ብዙዎቹ ባላችሁ የምትከታተሉኝ ግን በጣም ያሳዝኑኝ የማዳም ቅመሞች ናቸው። እኔ በጣም ስማርት ነኝ። ገንዘቤን ላላየሁበት አላወጣም። በጣም ነው ገንዘቤን ሂሳብ የምሰራበት። የራሴንም ገንዘብ አልሰጥም፣ የሰውም ገንዘብ አልፈልግም። ገንዘቤም አለ ምክንያት የሆነች ቦታ እንኳን እንድትወርቅ አልፈልግም። ለካርድ አልገዛም። ልንገርሽ ቅባት አልገዛም። ዘይቱን የወይራ ዘይት ነው የምቀባው ቤት ውስጥ። የወይራ ዘይት ደግሞ ቆንጆ ነው ለጠጉር፣ ጠጉር ያሳምራል። የወይራ ዘይት ነው የምቀባው። የወይራ ዘይት እቀባለሁ በሳምንት አንዴ ሳምንት ድረስ። ከዛ ከሳምንት እታጥበዋለሁ። አንድ ሳምንት አልቀባው። ከዛ የወይራ ዘይት እቀባዋለሁ በደንብ አድርጌ እታጠበዋለሁ፣ እሰራዋለሁ። ከዛ እኔ ምንም ቅባት እንኳን ተደሞዜ ላይ ልንገርሽ ለቅባት እንኳን አላወጣም። ለቅባት ተሳስቼ 10 ብር ካወጣው ነው ከደሞዜ ላይ 10 ብር ካወጣው ነው ከደሞዜ ላይ። እመኚ መብርሃንን 10 ብር በወር ውስጥ ምናልባት ጎበዝ ከተባለ ከደሞዜ ውስጥ 10 ብር ካወጣው ነው አላወጣው። ደሞዜን ቁጭ ነው የማደርገው። ደሞዜን ቁጭ ለሌላ ነገር ከከፈልኩ ነው እንጂ ለቤት ክራይ የምከፍለው ነው እንጂ ከቤት ክራይ ውጭ 5 ሳንቲም እኔ ከደሞዜ አላወጣም። ስራዬንም አልፈታም። ስራዬንም በአግባቡ ሰራለሁ። በቃ ራሴንም በጣም ወዳለሁ። ራሴን በጣም ጠብቃለሁ። ገንዘቤን በጣም ነው የምወደው። ገንዘቤን በጣም ነው የማፈቅረው የኔ ፍቅር። ምክንያቱም ገንዘቤንም ማፍቀር አለብኝ። ገንዘብ ከሌለኝ ባናቴ እተከላለሁ እንጂ ማንምም አይፈልገኝም። ልንገርሽ እኔ ደሃ ብሆን ባለቤቴ ራሱ እኮ አይፈልገኝም። እኔ ቆፍጣና፣ እኔ ጎበዝ፣ እኔ ሰራተኛ፣ በራሴ የምተማመን እችላለሁ የምል ሴት ስለሆንኩ ባለቤቴ በአናቱ ተተክሎ ነው የሚወደኝ። የሚወደኝም ምክንያት አለው። በጣም ኮንፊደንስ ስላለኝ፣ በጣም ስራ ስለምወድ፣ በጣም ገንዘብ ስለምወድ፣ በጣም ትልቅ ደረጃም ስለሚደርስ ትልቅ ደረጃ አብራኝ ትደርሳለች ስለሚያስብ ነው። እና በየቲክቶክ ላይ ላየሹ ሰው ባላንስ እየሞላሽ ከምትሰጪ የእናትሽን ጓዳ ብትሞይላት ነው የምልሽ። ወይውድ ሞኛ አትሆኚ፣ ለሆነልሽ ብቻ ሁኚ፣ ላልሆነልሽ እንዳትሆኚ፣ የዋ አትሆኚ፣ በጣም ክፉ ጠንካራ ሁኚ። ያለቀሰው ሁሉ እኮ የወደቀ ሁሉ እኮ አረብ ሀገር ነው የምንባለው። ታውቂያለሽ? አይሄንን የሚያለቅስ ሁሉ በየሚዲያው የሚያለቅስ ሁሉ አረብ ሀገር ነው እኮ የምንባለው። ምክንያቱም አረብ ሀገር ሁሌም አልቃሻ ስለሆነን እንታወቃለን። ስለዚህ ያለቀሰና የወደቀ በሙሉ የአረብ ሀገር ሴት ነው፣ የአረብ ሀገር ሰው ነን በቃኛ።
ስለዚህ አንቺ የአረብ ሀገሯ ሴት በጣም ጀግና አስማርቶኝ በጣም ጎበዝ። እኔ በጣም ብዙ የማወራው አለ። ነገ ጠዋት ገብታችሁ አገር ቤት ምን መስራት እንዳለባችሁ፣ ብር እንዴት መያዝ እንዳለባችሁ፣ ቀድማችሁ ምን ከዚህስ ምን ይዛችሁ መሄድ እንዳለባችሁ በጣም አወራችኋለሁ። የኔ ወዶች ቪዲዮ ይበዛባችኋል። ቆርጬ ደግሞ በሌላ ጊዜ አወራችኋለሁ። የኔ ውዶች እሺ፣ ሁላችሁም በጣም ጎበዝ ሁኑ። ገንዘባችሁን በያያችሁበት አትርጩ። እንባሽን እያፈሰሽ እኮ ነው የምትሰሪው። አንዴ ትስቂያለሽ፣ አንዴ ታለቅሻለሽ። የኔ ፍቅር የኛ የአረብ ሀገር ህይወት እንደዛ ነው። አንዴ እንስቃለን፣ አንዴ እናለቅሳለን። አንዴ ለአንድ ሰዓት ደስተኛ ከሆንን አዘናችን ነው የሚበዛው። ስለዚህ ሁሌ ማልቀስ ይበቃናል። አገራችን ገብተንም የሆነ ነገርን መስራት አለብን። ስደት እንዳትመለሺ ምን ይዘሽን መሄድ እንዳለብሽ እኔ የደረሰብኝን ብዙ ነገር አስተምራችኋለሁ። በሚቀጥለው ደግሞ ቪዲዮ አስተምራችኋለሁ። ቪዲዮም እዩ፣ ተከታተሉ፣ አብረን እንማራለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የኔ ወዶች ባላችሁበት ሁሉ እግዚአብሔር ይጠብቃችሁ፣ ተክፉ መከራ ይጠብቃችሁ፣ አለው ይበላችሁ፣ አሳልፎ አይስጣችሁ፣ መንገድ ይሁናችሁ። ያልወለዳችሁ ውለዱ፣ ማጸናችሁ ይባረክ፣ ወልዳችሁ ተሳሙ፣ ለሀገራችሁ ምድር በሰላም ያብቃችሁ፣ አለው ይበላችሁ። በያላችሁበት በዓለም ዳርቻ የኔ ስደተኛ የኔ ወንድም እህት ያላችሁ በሙሉ እግዚአብሔር አምላክ ይጠብቃችሁ፣ ክፉ አይንካችሁ፣ ክፉአችሁን አሳየኝ። በያላችሁበት አንድም የአረብ ሀገር ሆነች የትም ሀገር ሆነ የኢትዮጵያ ዜጋ ሲያለቅስ መድኃኔዓለም አያሳየኝ። ትልቅ ደረጃ ደርሶ አልፎለት ሀብታም በጣም ሀብታም ቢሊየነር ሆኑ እሱ ነው የሚያስመኘኝ። እኔ በጣም የሚያስመኘኝ በጣም ሀብታም መሆን፣ ትልቅ ደረጃ መድረስ፣ መኪና መግዛት፣ ፎቅ መስራት፣ በቃ አይደለ ትልቅ ባለ ሱቅ፣ ትልቅ በቃ ባለ ድርጅት መሆን ነው የሚያምረኝ። እመቤቴ ደሳ ነው የሚያምረኝ። እኔ ደግሞ እንደምሆን አሳያችኋለሁ። ባለ ድርጅት እንኳን ባልሆን በጣም የሚያምር ህይወት እንደሚኖረኝ እናያለን፣ አብረን ማለት ነው። አብረን ወደፊት እንላለን። ድል ለአረብ ሀገር። የአረብ ሀገር ሴት ማልቀስ ይብቃ እና ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ። የኔ ፍቅር ባይ። ብር እየገዛ ሰው ቁጭ ብሎ እናንተን ተጠቃሚ። አንቺ አፈር ድቤ ግጠሽ፣ አንቺ አፈር ድቤ ግጠሽ፣ አንቺ አፈር ድቤ ግጠሽ ያመጣሽውን ብር ማዳም ቤት ተሳቀሽ፣ አላርሚ ጭንቅላትሽ ላይ እየጮኸብሽ ተሰቃይተሽ አፈር ድቤ ግጠሽ። ነጋ አልነጋ መቼ ነው የምነሳው? ሰዓቱ ሄዶብኛል። ላይፍ ላይ ቁጭ ብለሽ እንኳን ቅዠት እኮ ነው የሚሆንብሽ። ሰዓት ሄዷል፣ ስንት ሰዓት እነሳለሁ፣ ሰዓት አረፍዳለሁ። ሰዓት ካረፈድን ታውቃላችሁ፣ ሰዓት ታረፈድን ታውቃላችሁ ስንት ነገር እንደሚጎልብን። ትምህርት ቤት ልጆች አይሄዱም ወይ ቁርስ የሚሰሩ አሉ፣ ቤተሰብን የሚሸኙ ትምህርት ቤት ልጆች የሚሸኙ ባልና ሚስት የሚሸኙ አሉ። አለሻ እንደዛ ስቃይሽን አይተሽ ሰርተሽ ባላንስ እየሞላሽ ቲክቶክ ላይ ጊፍት ለምትሰጪ ዊን ለየገዛሽ ጊፍት ለምትሰጪ የማዳም ቅመም ላንቺ ነው። እባክሽ ለሆነልሽ ብቻ ሁኚ፣ ለሆነልሽ ሁኚ፣ ላለቀሰልሽ ብቻ ሁኚ። የኔ ወድ የዋት ሁኚ፣ ስማርት ሁኚ። እኛ እኮ ስማርቶች ነን። ለኛ እኮ ማንም አያለቅስልንም። እነሱ ቁጭ ብለው ጌም ሲጫወቱ ከስር አበባው ልብ ቅርጹ ምኑ የምንሰጠው እኮ እኛ የማዳም ቅመሞች ነን። እስቲ አንቺ የኔ ውድ 50 ብር ሞልተሽ ሳንቲም ገዝተሽ ለዛ ለጌም ለምጫወተው ከምትሰጪ 100 ብር አድርገሽ ለዛች ለሚስኪን እናትሽ ብር ብትልኪላት፣ ለዛች ለሚስኪን እናትሽ ብር ብትልኪላት ተመረቅሻለች። ተክፉ መከራ ይጠብቅልኝ፣ ልጄን ጥላ ከለላ ትሆንልኝ፣ ልጄናችን እዚያ ደረጃ ያደረሰችኝ ልጄን አትልሻለች። እኔ እናቴ ሁሌም ትባርቀኛለች። እኔ ለቤተሰቦቼ በጣም ነው የሆንኩት።
ለቤተሰቦቼ በጣም ነው የሆንኩት። እኔ በጣም ህይወቴን በሙሉ ለቤተሰቦቼ የሆንኩት ልንገራችሁ። እግዚአብሔር እኔ ለቤተሰቦቼ ብዙ ነገር ሆኛለሁ። ደግሞ ገናም ሆንላቸዋለሁ እሆንላቸዋለሁ። ለቤተሰቦቼ የማረጋቸው ነገሮች ደግሞ አይቆጩኝም። እግዚአብሔር ምስክሬ፣ ምንም ነገር አይቆጩኝም። ስለዚህ አንቺ እዛ እናትሽ እዛ ሳር ቤት ላይ እየተሰቃየች ደህና ቤት የለሽ የሰራሽው 10 ምናምን አመት አገርሽ ላይ ምንም ነገር የለሽ። ለራስሽን እስቲ ዞር ብለሽ አስቢ። ራስሽን ዞር ብለሽ አስቢ የኔ ፍቅር። ራስሽን ስትሆኚ ነው ማንም የሚወድሽ። መጀመሪያ ራስሽን መሆን አለብሽ። እኔ ይሄን ትምህርት የምሰጠው ለማዳም ቅመሞች ነው። አይሮፓ ያላችሁ ብዙዎቹ ባላችሁ የምትከታተሉኝ፣ ግን በጣም የሚያሳዝኑኝ የማዳም ቅመሞች ናቸው። እኔ በጣም ስማርት ነኝ። ገንዘቤን ላላየሁበት አላወጣም። በጣም ነው ገንዘቤን ሂሳብ የምሰራበት። የራሴንም ገንዘብ አልሰጥም፣ የሰውም ገንዘብ አልፈልግም። ገንዘቤም አለ ምክንያት የሆነች ቦታ እንኳን እንድትወርቅ አልፈልግም። ለካርድ አልገዛም። ልንገርሽ፣ ቅባት አልገዛም። ዘይቱን የወይራ ዘይት ነው የምቀባው ቤት ውስጥ። የወይራ ዘይት ደግሞ ቆንጆ ነው ለጠጉር፣ ጠጉር ያሳምራል። የወይራ ዘይት ነው የምቀባው። የወይራ ዘይት እቀባለሁ በሳምንት አንዴ፣ ሳምንት ድረስ። ከዛ ከሳምንት እታጥበዋለሁ። አንድ ሳምንት አልቀባው። ከዛ የወይራ ዘይት እቀባዋለሁ በደንብ አድርጌ፣ እታጠበዋለሁ፣ እሰራዋለሁ። ከዛ እኔ ምንም ቅባት እንኳን ተደሞዜ ላይ ልንገርሽ፣ ለቅባት እንኳን አላወጣም። ለቅባት ተሳስቼ 10 ብር ካወጣው ነው ከደሞዜ ላይ 10 ብር ካወጣው ነው ከደሞዜ ላይ። እመኚ መብርሃን 10 ብር በወር ውስጥ ምናልባት ጎበዝ ከተባለ ከደሞዜ ውስጥ 10 ብር ካወጣው ነው። አላወጣው። ደሞዜን ቁጭ ነው የማደርገው። ደሞዜን ቁጭ ለሌላ ነገር ከከፈልኩ ነው እንጂ ለቤት ክራይ የምከፍለው ነው እንጂ ከቤት ክራይ ውጭ 5 ሳንቲም እኔ ከደሞዜ አላወጣም። ስራዬንም አልፈታም። ስራዬንም በአግባቡ ሰራለሁ። በቃ ራሴንም በጣም ወዳለሁ። ራሴን በጣም ጠብቃለሁ። ገንዘቤን በጣም ነው የምወደው። ገንዘቤን በጣም ነው የማፈቅረው የኔ ፍቅር። ምክንያቱም ገንዘቤንም ማፍቀር አለብኝ። ገንዘብ ከሌለኝ ባናቴ እተከላለሁ እንጂ ማንምም አይፈልገኝም። ልንገርሽ፣ እኔ ደሃ ብሆን ባለቤቴ ራሱ እኮ አይፈልገኝም። እኔ ቆፍጣና፣ እኔ ጎበዝ፣ እኔ ሰራተኛ፣ በራሴ የምተማመን እችላለሁ የምል ሴት ስለሆንኩ ባለቤቴ በአናቱ ተተክሎ ነው የሚወደኝ። የሚወደኝም ምክንያት አለው። በጣም ኮንፊደንስ ስላለኝ፣